Hello, ኢሳት ቴሌቪዥን። Hello. ማን እንበል ከየት ነው? ሄሎ ኢሳት። ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገርን። የቀድሞ ህወሓት ወታደራዊ ምልመላ በማድረግ የፕሪቶሪያውን ስምምነት መጣሱን የአውሮፓ ህብረት አስታወቀ። የቀድሞ ህወሓት በትግራይ ክልል እያከናወነ ያለው አስገዳጅ ወታደራዊ ምልመላና ትይዩ የክልሉ ምክር ቤት ለማቋቋም የሚያደርገው ጥረት የፕሪቶሪያውን ስምምነት መጣሱን የሚያሳይ ነው ሲል በኢትዮጵያ የአውሮፓ ህብረት አስታውቋል። ህብረቱ ባወጣው መግለጫ ህወሓት የፕሪቶሪያውን ዘላቂ ግጭት ማቆም ስምምነት እየጣሰ መሆኑን ገልጿል። በዚህም የቀድሞ ህወሓት ቡድን የጥፋት ተግባራት እየፈጸመ መሆኑን ጠቅሶ በሰሜን ኢትዮጵያ ሰላምና መረጋጋት ለማምጣት በአፍሪካ ህብረት መሪነት የሚደረገውን የአደራዳሪነት ጥረት ሙሉ በሙሉ እንደሚደግፍ አረጋግጧል። አሜሪካ በቅርቡ በቡድኑ ጽንፈኛ አመራሮችና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ መጣሏ ይታወሳል። ዘገባው የኢፕድ ነው። የኢትዮጵያ አየር መንገድ የአፍሪካን ምርጥ የአየር ጭነት አጓጓዥ ሽልማት አሸነፈ። አየር መንገዱ ሽልማቱን ያገኘው የኢትዮጵያ ካርጎና ሎጂስቲክስ አገልግሎት በ2026 የኢሲያ ጭነት ሎጂስቲክስ እና አቅርቦት ሰንሰለት የሽልማት ስነ ስርዓት ላይ ነው። በዚህም የአፍሪካ ምርጥ የአየር ጭነት አጓጓዥ አየር መንገድ በመባል ተሸላሚ ሆኗል። የኢትዮጵያ አየር መንገድ ዓለም አቀፍ ደረጃውን በጠበቀ መሰረተ ልማት፣ ስልታዊ ጥምረት እንዲሁም አዳዲስ የሎጂስቲክስ አሰራር በመታገዝ ዓለም አቀፍ የሎጂስቲክስና የንግድ ግንኙነቶችን በማጠናከር ላይ እንደሚገኝም ገልጿል። አየር መንገዱ የካርጎን ሽልማት ያገኘው በዘርፉ ባለድርሻ አካላትና በደንበኞች በተሰጠ ከፍተኛ ድምጽ መሆኑ አመልክቷል። የኢትዮጵያ አየር መንገድ ይህ ስኬት እውን እንዲሆን ላስቻሉ አጋሮች፣ ደንበኞች እንዲሁም ሰራተኞች ምስጋና አቅርቧል። ድንበር ተሻጋሪ ወንጀሎችን ለመከላከል የአየር ማረፊያ ጣቢያና የድንበር አስተዳደር ወሳኝ መሆኑ ተገለጸ። የአየር ማረፊያ ጣቢያና የድንበር አስተዳደር ትራንስፎርሜሽን ፕሮግራም የምክክርና የግብዓት ማሰባሰቢያ መድረክ ተካሂዷል። በመድረኩ ላይ መልእክት ያስተላለፉት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን ፕሮግራሙ እንደ ሀገር የሚያጋጥሙ የደህንነት ስጋቶችን በመረጃ አስደግፎ ለማወቅና ለመከላከል ጉልህ ሚና ያበረክታል ብለዋል። ይዘቶቻቸውን እየቀያየሩ የመጡትን ድንበር ተሻጋሪ ወንጀሎች ለመከላከል ፕሮግራሙ ከፍተኛ ፋይዳ እንዳለውና የኢትዮጵያን አህጉራዊና ቀጠናዊ አቅም ታሳቢ ያደረገ ሁለንተናዊ የደህንነት ስራ እያከናወነ እንደሚገኝም ገልጸዋል። ኢትዮጵያ ብዙ ዘመናትን ያስቆጠረ የድንበር ቁጥጥር እንዲሁም የአቪዬሽን ደህንነትና የኤርፖርት አስተዳደር ስርዓት ያላት ሀገር ብትሆንም ከተለዋዋጭ ሁኔታዎች ጋር ተጣጥሞና በቅንጅት ስምሪት ማድረግ ይገባል ብለዋል። አሰራሩ ሀገር በቀል ቴክኖሎጂዎችን በስፋት እንዲለሙ በማድረግ የሀገሪቱን የሳይበር ሉዓላዊነትና ብሔራዊ ጥቅም በተሟላ ሁኔታ የሚያረጋግጥ መሆኑ ተጠቅሷል። ፕሮግራሙን ውጤታማ በሆነ መንገድ ለመተግበር ከ10 ተቋማት የተውጣጡ ብሔራዊ አስተባባሪና የቴክኒክ ኮሚቴዎችን ያቀፈ አብይ ኮሚቴ ተቋቁሞ ወደ ስራ መግባቱን መግለጻቸውን ኢፕድ ዘግቧል። የባህር ትራንስፖርትና ሎጂስቲክስ በአዳዲስ የጉዞ መስመሮች አገልግሎት መስጠት መጀመሩ ተገለጸ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ የኮርፖሬት ማርኬቲንግ መምሪያ ኃላፊ ደምሴው በንቲ ለጋዜጣ ፕላስ እንደተናገሩት በበጀት ዓመቱ ወደ ጃፓን፣ ደቡብ ኮሪያና ኢንዶኔዥያ የሚደርሱ አዳዲስ የጉዞ መስመር በመክፈት የንግድ ትስስሩን እያጠናከረ ይገኛል ብለዋል። በኢንዶኔዥያና በጃፓን መስመሮች ላይ ከባድ መሳሪያዎችን፣ ተሽከርካሪዎችንና የኮንስትራክሽን መሳሪያዎችን የማጓጓዝ ስራ እየተሰራ
እየተሰራ እንደሚገኝ ገልጸው ወደፊት የደንበኞችንና የሀገሪቱን ጥቅም ማዕከል በማድረግ አዳዲስ መዳረሻዎችን የማስፋፋት ተግባር እንደሚቀጥሉ ተናግረዋል። ድርጅቱ አዳዲስ የጉዞ መስመሮችን መክፈቱ የንግድ ትስስርን በማጠናከርና ጭነት የማጓጓዝ አቅምን በመጨመር አስመጭና ላኪዎች ፈጣን አገልግሎት እንዲያገኙ በማድረግ ላይ መሆኑን ገልጸዋል። ቀደም ሲል ጭነት በተለያዩ መርከቦች አማካኝነት ከአንድ ወደብ ወደ ሌላ ወደብ እየተጫነ ወደ ጅቡቲ ወደብ ይደርስ እንደነበር ጠቅሰው አሁን ከተቋሙ ጋር በአብሮነት ከሚሰሩ ድርጅቶች ጋር በመነጋገር በቀጥታ እንዲመጡ ለማድረግ እየተሰራ መሆኑን ተናግረዋል። በመኸር ወቅት 730 ሚሊዮን ኩንታል ምርት ለማምረት ታቅዷል ተባለ። በ2018-19 በመኸር ወቅት 22.3 ሚሊዮን ሄክታር መሬት በማልማት 730 ሚሊዮን ኩንታል ምርት ለመሰብሰብ ታቅዶ ዝግጅት የተደረገ መሆኑን የግብርና ሚኒስቴር አስታውቋል። የግብርና ሚኒስቴር የእርሻና ሆርቲካልቸር ልማት ዘርፍ ሚኒስትር ዴኤታ ደሳለኝ ተሻለ ለአዲስ ዘመን ጋዜጣ እንደገለጹት በምርት ዘመኑ የምግብ ዋስትናን ለማረጋገጥ ግብዓቶች በመቅረብ ላይ ናቸው ብለዋል። በመኸር ወቅት የምርት ዘመን 2 ሚሊዮን ኩንታል ምርጥ ዘር ለማቅረብ መታቀዱን ጠቅሰው እስካሁን 696741 ኩንታል ዘር ተሰራጭቷል ብለዋል። ተፎካካሪ የፖለቲካ ፓርቲዎች የምክር ቤት ወንበር ማሸነፋቸው ለዲሞክራሲ ስርዓት መጠናከር ወሳኝ ነው ተባለ። በሰባተኛው ጠቅላላ ምርጫ በርካታ ተፎካካሪ የፖለቲካ ፓርቲዎች የምክር ቤት ወንበር ማሸነፋቸው የዲሞክራሲውን ምህዳር መስፋት ያረጋገጠ መሆኑን የተለያዩ የፖለቲካ ፓርቲ አመራሮች ገልጸዋል። የነጻነትና እኩልነት ፓርቲ የህዝብ ግንኙነት ኃላፊ ነቢሃ መሐመድ ለኢዜአ እንዳሉት በሰባተኛው ጠቅላላ ምርጫ ተፎካካሪ ፓርቲዎች በርካታ ወንበሮችን አሸንፈዋል። ይህም የፖለቲካ ምህዳሩን እየሰፋ መሆኑን ያሳያል ብለዋል። በተጨማሪም በፓርላማም ሆነ በክልል ምክር ቤቶች ተፎካካሪ ፓርቲዎች ግብዓት የሚሆኑ ሀሳቦችን በማቅረብ ለዲሞክራሲ ስርዓት መጠናከር የላቀ አበርክቶ እንዲኖራቸው እድል ይፈጥራል ብለዋል። በማህበራዊ ኢኮኖሚያዊና ፖለቲካዊ መስኮች በጋራ ለመስራት አስቻይ ሁኔታ ይፈጥራል ያሉት ወይዘሮ ነቢሃ ለተቋማት ግንባታ መሳለጥ ትልቅ ምዕራፍ ከፋች ነው ብለዋል። የወሎ ህዝቦች ዲሞክራሲያዊ ፓርቲ ፕሬዝዳንት ነጻነት ጣሰው በበኩላቸው ፓርቲዎች በሀገራዊ ጉዳይ ላይ የላቀ ተሳትፎ እንዲኖራቸው የማድረግ በጎ ጅምር ሊጠናከር እንደሚገባም ጠቁመዋል። የደረጃ ሐመርሃ ግብር ከፋዮች ሙሉ በሙሉ ወደ ዲጂታል ስርዓት ሊገቡ እንደሆነ የአዲስ አበባ ገቢዎች ቢሮ አስታወቀ። ቢሮው እንደገለጸው የደረጃ ሐመርሃ ግብር ከፋዮችን የሚያስተናግደው የኢታክስ ስርዓት በ2019 ዓ.ም በጀት ዓመት ሙሉ በሙሉ ወደ ዲጂታል አገልግሎት አሰጣጥ ይሸጋግራል። የአዲስ አበባ ከተማ ገቢዎች ቢሮ የሞደርናይዜሽን ዘርፍ ምክትል ቢሮ ኃላፊ መሐመድ አብዱራህማን ለኢዜአ እንደገለጹት ቢሮ ባለፉት 2 ዓመታት የሪፎርም ስራ አከናውኗል። በዚህም ግብር ከፋዮች በአካል ሳይመጡ በኢሜይልና በኦንላይን ሊንክ ብቻ አገልግሎቱን እንዲያገኙ ከገቢዎች ሚኒስቴር ጋር በመቀናጀት የተቀናጀ የልማት ስርዓት ተዘርግቶ ወደ ተግባር መግባቱን አመልክተዋል። ይህ አዲስ የዲጂታል አሰራር ግብር ከፋዮች ባሉበት ሆነው ምቹ አገልግሎት የሚያገኙበት ምህዳር የፈጠረ ሲሆን የባለቤትነት ስም ዝውውርን ጨምሮ የተለያዩ የህግ ተገዥነት አገልግሎቶችንም በውስጡ ያካተተ መሆኑን አስረድተዋል። ቢሮ በቀጣዩ በጀት ዓመትም የደረጃ ሐመርሃ ግብር ከፋዮችን የሚያስተናግደውን የኢታክስ ስርዓት ሙሉ ለሙሉ ወደ ዲጂታል በማሸጋገር ግብር ከፋዮች ባሉበት ሆነው አገልግሎቱን እንዲያገኙ ተጨማሪ ማሻሻያዎች ተደረጉበትና የሚተገበር መሆኑን ጠቁመዋል። በአፋር ክልል ህጋዊ የውጭ ሀገር ስራ ስምሪት ለማጠናከር እየተሰራ መሆኑ ተገለጸ። የክልሉ ስራና ክህሎት ቢሮ ኃላፊ አህመድ ኢብራሂም እንዳሉት በህገወጥ መንገድ የሚደረግ የውጭ ሀገር ጉዞ በዜጎች ህይወትና አካል ላይ እያደረሰ ያለው አስከፊ ጉዳት ከፍተኛ ነው። ቢሮ በህገወጥ መንገድ የሚደረገውን ጉዞ ለመከላከል ህጋዊ የስራ ስምሪት አሰራርን ተግባራዊ እያደረገ እንደሚገኝ አስረድተዋል። በዚህም ማንኛውም ዜጋ ፍላጎቱንና መብቱን የሚያስከብሩ ህጋዊ አማራጮችን ብቻ በመጠቀም ራሱን ከጉዳት ቤተሰቡን ደግሞ ከስጋት ሊጠብቅ እንደሚገባ አስገንዝበዋል። የቢሮ ምክትል ኃላፊ ሐስና መሐመድ በበኩላቸው በህገወጥ የሰዎች ዝውውርና ጉዞ ሳቢያ ለሚደርሱ ዘርፈ ብዙ ማህበራዊና ኢኮኖሚ ቀውሶች ግንባር ቀደም ተጋላጭ የሆኑት ሴቶች ናቸው ብለዋል። በመሆኑም ሴቶች ከነዚህ አስከፊ አደጋ ራሳቸውን ለመከላከል ሲሉ በህጋዊ መንገድ ብቻ ወደ ውጭ ሊሄዱ እንደሚገባ መግለጻቸውን ኤፍኤምሲ ዘግቧል። ወደ ውጭ ዜናዎች ተሻገርን። ቡርኪና ፋሶ ከፈረንሳይ ጋር ያላትን ግንኙነት በይፋ አቋረጠች።
በካፒቴን ኢብራሂም ትራኦሬ የሚመራው የቡርኪና ፋሶ ወታደራዊ መንግስት ከቀድሞ ቅኝ ገዥዋ ፈረንሳይ ጋር ያለውን ዲፕሎማሲያዊ ግንኙነት ሙሉ በሙሉ ማቋረጡን በይፋ አስታውቋል። ውሳኔው በፍጥነት ተግባራዊ እንዲደረግ የተገለጸ ሲሆን ቡርኪና ፋሶ ፈረንሳይ ሉዓላዊነቴን አላከበረችም እንዲሁም በውስጥ ጉዳይ ጣልቃ ገብታለች የሚሉ ምክንያቶች ለዚህ ውሳኔ እንዳበቋት አስታውቃለች። ፕሬዚዳንት ኢብራሂም ትራኦሬ ከዚህ ባሻገርም ሀገሪቱን ለሚበጠብጡ የሽብር ቡድኖች ፈረንሳይ ቀጥተኛ ድጋፍ ታደርጋለች የሚል ክስ አሰምተዋል። ፈረንሳይ በበኩሏ ውሳኔውን ያለምንም መሰረት የተወሰነና ጠላትነት የተሞላበት ስትል የገለጸች ሲሆን የአጸፋ እርምጃ ለመውሰድ እያሰበች መሆኗን ገልጻለች ሲል የዘገበው ቢቢሲ ነው። እስራኤል ከስምምነቱ በኋላ በሊባኖስ ላይ ጥቃት ማድረሷ ተገለጸ። እስራኤልና ሊባኖስ ስምምነት ከተፈራረሙ ከአንድ ቀን በኋላ እስራኤል ጥቃት መፈጸሟ ተገልጿል። ሁለቱ ሀገራት ዘላቂ ሰላም ለማስፈን ስምምነት ቢፈራረሙም እስራኤል በደቡብ ሊባኖስ ባደረሰችው የአየር ጥቃት የአንድ ሰው ሕይወት ማለፉን የሀገሪቱ የጤና ሚኒስቴር አስታውቋል። የሊባኖስ ብሔራዊ ቴሌቪዥን ጣቢያ እንደዘገበው በደቡባዊ የከተማዋ ክፍል ናባቲያ አልፋውቃ እስራኤል የድሮን ጥቃቶች መፈጸሟንና ሁለት ሰዎች መጎዳታቸው ተገልጿል። እስራኤልና ሊባኖስ በአሜሪካ አሸማጋይነት የስምምነት ማዕቀፍ ቢፈራረሙም የሂዝቡላህ መሪ ስምምነቱ የሊባኖስን ሉዓላዊነት ይጥሳል ሲሉ ተችተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋሽንግተን የተደረሰውን ስምምነት ታሪካዊ እንዲሁም ኢራንንና ሂዝቡላህን የሚያንኮታኩቱ ብለውታል። 4 ነጥብ ባለው የስምምነት ማዕቀፍ መሰረት እስራኤል ጦሯን ከደቡብ ሊታኒ አካባቢ ታስወጣለች። ቦታውንም የሊባኖስ ወታደሮች ይረከባሉ። ይሁን እንጂ እስራኤል ጦሯ በደቡብ ሊባኖስ እንዲቆይ አስታውቃለች። የሂዝቡላህ መሪ ናይም ቃሲም የሊባኖስ መንግስት ከማይጠቅም ስምምነት ላይ ደርሷል ሲሉ ኮንነዋል። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ የቆየሁት መሰረት ባዩ ነበር። ጥሩ ጊዜ ከኢሳት ጋር ሰላም።